50,000 ብር 100,000 ብር ፐር ናይት ሜክ ያደርጋሉ ጌመሮች። ስለዚህ ይሄ ማለት ደግሞ በጣም ትልቅ ሰዎችን እየለወጠ ነው፣ ሰዎችን እያሻሻለ ነው ማለት ነውና በጣም ሊበረታታ ሊደነቅ የሚገባ ነገር ነው። ግን ቅድም ያልከው ፖይንት ግን አለ። ይሄ አይመለከተኝም ኦፍ ኮርስ። ግን ብዙ ጊዜ ጊፍት የሚሰጡ ሰዎች አሁን የሆነ ቦታ ጊፍተሮች ናቸው ተብሎ የዛሬ አመት አየው፣ በዚህ አመት አይደለም ዲሲ፣ ይሄ እኮ በጣም አደገኛ ጊፍተር ነው እከለና ታውቀውም እንደ ምናምን ነገር አሉኝ። ፈጣሪ ምስክሬ ነው፣ በሰላም አይመልሰኝ። አለባበሱ ኢትዮጵያ ያለው ጊፍት የሚሰጠው ሰውዬ አይነት ልብስ እንኳን አልለበሰም። ፌድ ያረገ ጫማ ነው ያየሁት ላዩ ላይ። አዎ ሀብታሞች እዚህ ሀገር አይለብሱም። ቆይ አልጨረስኩም። ከዛ በኋላ ስጠይቃቸው ሩሚት አለው አሉኝ ከሆነ ሰው ጋር $600 ክፈል ተብሎ እየጨቀጨቀው ነው ምናምን ሲሉኝ፣ ዋን ናይት ግን ከክሬዲት ካርድ ይሁን ፌክ አንበሳ ይሁን የሚያወርዱት ምን እንደሆነ እኔ ግራ ገባኝና ጊፍተር መከበር አለበት። ጊፍተርን ማክበር መቻል አለባቸው። ይሄ ነው የማስበው። ምናልባት ሞር ስለ ጌም ወንድሜ ኤርሚም ስለሚያውቅ ሀሳብ ሊሰጥ ይችላል ብዬ አስባለሁ። ብዙ ተጫዋች ነበር ካርላ ተጫዋች ነበር። መቼ ነው ያቆምከው? እኔ ረጅም ጊዜ መጀመሪያ እነ ኤርሚ ገና ልጅ እያሉ ነው ቲክቶክ ጌም ጫወት የነበረው። ከዛ በኋላ ግን ቶታሊ ያቆምኛል። ቶታሊ በደህናው ጊዜ ተጫውታል። ምን ያህል ሰራ አንተ በጌም? በጣም ብዙ በጣም ብዙ። እስኪ ዝም ብለህ $100,000 በላይ በታች በላይ ስክሪንሾት እልክልሃለሁ። ግን አሁን በቃ አንተ ቢዝነስ ስለተጧጧፈ አያስፈልግም የዚህ የጌሙ አይ ካንት አልጫወትም ጌም ነው። የቀጠሮ ጌም ግን ለብሩ ሳይሆን ለጊፍት ሳይሆን እኮ በሴፕቴምበር 11 በኢትዮጵያ አዲስ ዓመት ተባብለን ነበር ታውቀው። የቀጠሮ ጌም ግን አሁን ኢትዮጵያ ውስጥ ጌም 116,000 ሰው ነው ያየው። በፊት ራችሁ ነበረ። ከዛ አስሊ ያንን ነገር መስበር ስለምፈልግ መጫወት ፈልጋለሁ። በቀጠሮ ጌም የአንድ ወር ሙሉ ማስታወቂያ እየሰራው ትላልቅ ቲክቶከሮች በማስታወቂያ ሌቭል ክፍያ እየከፈልኩም በነፃም ማስታወቂያ እየሰሩ አገር ምድሩን እንዲያቅ ፈልጋለሁ። ምን ያክል ሰው ይህንን ነገር ማለት እንዴት ነው ያየዋል የሚለውን ነገር ማወቅ ፈልጋለሁ። እሺ፣ እና ከኔ ጋር ሆነ ወይስ ሀሳብ ቀየርክ? ምንድን ነው ከበኋላ ያደረከው? በ21 እኔ ከዳልቻ ጋር ታሪካዊ የመጀመሪያ የቀጠሮ ጌሜ ከዳልቻ ጋር ነው። በ21 ናይስ የመጀመሪያ የቀጠሮ ጌም። ኤርሚዬ በጣም ይቅርታ፣ በባለፈው ያደረግከው ነገር ስላመመኝ ነው አላየው እስካሁን። አሁን ያየው ገባህ እንዴ? ምን ግድያ እና ለሊቱ ሁሉ በህልሜ እንትን ብሏል። እኔ እናንተ ከአሁን በኋላ የምጫወተው ያለ ቅጣት ነው። በቅጣት የምጫወተው ስችል ነው። ኖ እኔ ኤርሚ መጀመሪያ መናገር አለብን። እንደዚህ አንተና ኪዱን በጸበላችሁ አጠናክሬ ምናምን ነው። እረ በጌታ በኢየሱስ ኤርሚ ጋር እንዳትጫወት መዞ ኤርሚ ጋር እንዳትጫወት። ኦፍኮርስ ቋሚ ጊፍተሮች አሉታ ብዙ በጣም የሚወዱት ሰዎች አሉ። ልጁ በጣም ምስኪን ልጅ ነው፣ የሚወደድ ልጅ ነው። እና መንሱር ለምን የኔ ጊፍተር አትሆንም ታዲያ? እኔ ጊፍትም አልሰጥም፣ ከሰውም ጊፍት አልፈልግም። በተለይ አሜሪካ ያሉ ሰዎች ጊፍት ሲሰጡ በጣም ነው የሚያናድደኝ። የኔ ብር እኮ አይደለም። ለምን መሰለህ? አሜሪካ ነው ያለሁትና የሚሰሩትን ስራ ሲነግሩኝ how they hard work $300 ለማግኘት 2-3 አንበሳ ለማውረድ የሚደክሙትን ድካም ሳየው how come these people እላለሁ። እውነቴን ነው። መንሱር በጣም እዚህ የከበዱ አሉ እንደምታስበው። ኧረ እንዴ እነሱ የሉም ቲክቶክ ላይ የሉም እነሱ አሉ። ኖ እሱማ ሲጀመር አካውንት ላይ ነው ሊሰጠው የሚችለው እንጂ በእርግጠኝነት
ትላልቅ የምትላቸው ሰዎች ቲክቶክ ላይ የሉም። መንሱሬ ታዲያ የውጭ ሀገር ይህንን ነገር መናገር የለብንም። ለምን መሰለህ? የብዙ ሰው ህይወት እየተቀየረበት ስለሆነ ኮሜንት ማድረግ አልፈልግም። ናና አይስ ኦኬ ኮሜንት እኮ ኖርማል አይዞህ ባተወይ ልንገርህ፣ እኔም ኤርሚም የተወሰኑ ሰዎች ጊፍተሮቻችን በደንብ ነግረናቸው በግልጽ ነው። እኛው ጊፍተሮችን ራሱ ስለ ክሬዲት ካርድ እያስተማርኳቸው ነው፣ ኢንተርኔት እያስተማርኳቸው ነው። ቀስ እና እኔ ምላቸዋለሁ ቁጠባ ምናምን እንደዚህ አይደለም። የኔ ጊፍተሮች እንዳሉ ይችላሉ ነግረናቸው ነው። እኔ ምላቸዋለሁ በኋላ ነገ ከነገ ወዲያ ክሬዲት ካርዳችሁ እንትን አድርጎባችሁ እንዳትያልኩ፣ ግን ይችላሉ። የኔዎች እንዳሉ የሰጡኝ እስካሁን ይችላሉ። ክሬዲት ካርድ ዝም ተብሎ ይሰጣል እንዴ? በአቅም ነው አይሰጥም። ኤርሚ ስለ ክሬዲት ካርድ እኮ ብዙ እውቀቱ የለውም። ብዙ ሰው የሚያወራው ዝም ብሎ ክሬዲት አሜሪካ ዝም ብላ የምትሰጥ ነው ብላ የምታትምና ናቸው እነሱ። ልክ ነህ። እንዲህ ጊፍተር አንበሳ ነው። መንሱሬ ግን እንደዛ አይደለም። መንሱሬ ያቆም ይችላል ወይስ በአቅምህ ነው? አንተ ባለ አቅም ማለት ነው። ልክ አሁን ላታውቀው ትችላለህ አንተ ሜይ ቢ ኢትዮጵያም የቴሌብር ብድራውን ብላ አሁን አታውቀውም አንተ መንሱሬ። ልክ ስትመልስ ስትበደር እንቅስቃሴ ታይቶ ነው እንጂ የሚሰጥህ ዝም ተብሎ $100,000 እንካ ይሄን አንበሳ ልግዛ እንካ ተብሎ አይሰጥህም። እና ደግሞ አንዳንዶቻቸው ሊኖሩ ይችላሉ፣ ሌሎችም ደግሞ ሊኖሩ ይችላሉ። አሁን ስፔሲፊክሊ ከሌ ነው ቲክቶክ ላይ ያለው አትልም። ኢትዮጵያ ብቻ አይደለም ደግሞ ጌም መንሱሬ፣ ዓለም ላይ እንዳለ ጌም አለ። እና ቻይናዎች አሉ፣ አረቦች አሉ፣ አፍሪካ ውስጥ አሉ፣ ሶማሌዎች አሉ። እንደ አፍሪካ ውስጥ እንደ ሶማሌዎች አሉ። ሌቭል 50 ጊፍተር አሁን ትክክል እውነት ነው። ኢትዮጵያ ውስጥ ስንት ሌቭል 50 ይቻለው? ኢትዮጵያ ውስጥ የለም ሌቭል 50 አለ። ያሬና 50 40 አይቻልም። 50 ትልቁ አንድ ልጅ ነው ነገርኩት። ሌቭል 47 መሰለኝ እሱ ራሱ እንዴ ኤርሚ ሊገባ እኮ ነው ሌቭል 40 ነው። ሌቭል 40 ነው ገና 200,000 ይቀረኛል። ሌቭል 44 ለመግባት 200 ከምናምን ከዛ በላይ ጥሙ። ግን ምንድን ነው አሁን $200,000 አውጥተህ ሌቭል 40 ሆነ what is your advantage tell me? ምንም አድቫንቴጅ የለም። ለላይክ ለሰዎች ትሰጣለህ እንጂ ደስ የሚለኝ እውነቱን ነው የሚናገረው። አየሁ ስማ መንሱር ምን መሰለህ፣ እኔ አሁን ጌሙን ላስተካክል ነው የመጣሁት፣ እያስተካከልኩት ነው። ዛሬም አፍሮብኝ ሄደ እኮ ሌላ ሰው ማነው? ፕሬዚደንት ማሜ ተጫወትንና ካሸነፍከኝ ባክ ቱ ባክ ፀጉሬን ላጫለሁ አለ። ማሜ ግን ይቀጣል እኮ እንዴት አፈረም? አይ ቀጠቀጥኩት ዛሬ። ብዙ አሸንፈው ነው እንዴ መስ በቃ ይኸውልህ በቃ ነፍሱን እስከሚጠላ እና አነሳው። እሱ ባላፕ ሲያወራ መንሱር ይችላል እያለ ነው እዚህ ጋር እኔ ሞዴሬተር መንሱር ስማ እንደዚህ አስነሳሁት። አንስቶታል እኮ አልወዲ ሁለት ጊዜ ነው ያፈረብኝ። እኔ ደግሞ በአራዳሙ ዶክ ያልኩኝና ካሸነፍከኝ አነሳዋለሁ አለ። እሺ እችን ብቻ ላጫራለ እችን ብቻ እኔ ከዛ አንሱ አልኩት። አይ በቃ አንበሳ ከወረደልህ አነሳዋለሁ አለ። እሺ እሱን ተወና ሁለት ድል ልስጥ አልኩት። ቤስት ኦፍ 3 እንጫወት፣ ካሸነፍኩ ሁለቱንም ትላጨዋለሁ፣ እዚህ ቁጭ ብለህ ትላጨዋለህ አልኩት። እሺ አለ። ባክ ቱ ባክ ይደብራል። ኤርሚ አንተ እንደቀጣይ ነው ያሸነፍኩት፣ አንተ እንዳሸነፍኩ። ከዛ አለቀሰ፣ መሳደብ ጀመረ። እምቢ አለ። ደጋግሞ ስታሸንፈው ይናደዳል። ግን እንደማለት ቀጣይ ለማለት አሁን ፀጉር ታላጭ ብትለኝ የፈለገ ቢሆን አልላጭም። ማሜ ግን እኔ አስላጭቻለሁ። እኔ ደግሞ ወንጌል ልንገር ኤርሚ፣ ጌታ ምስክሬ ነው። እኔ ቅጣቱን ተነጋግረን የተጫወት ነው ወይም ከተጫወትን በኋላ ብነግርህ ሌላ ጉዳይ ነው። እሺ ብሎ ተቀጣተን አውጥተው 4 ሰዎች አፍረውብኝ ሂደዋል። ከ4ቱ ጋር ልጫወት ሁለተኛ ባናታቸው ይተከለ። እኔ ትናንትና ኪዱ በውጭ በመኪና መታጠቢያ 120,000 ከገባሽ ብያት ገባች። በመኪና መታጠቢያ ታጠብኩኝ እንደ መኪና። ምንም አብራራ ቴንክስ ሶ ማች ማላረገውን ነገር ታውቃለህ። ሻወር አልገባም ብግደል በመኪና መታጠቢያ ነው የምልህ ውጭ በማታ እንዲያውም ባለቤቴ ነው ያልኳትና እሷም የቆየ ቂም ነበረባት መሰለኝ አጠበች ነው እንደዚህ ውሃው እንዴት እንደሚወጣ ታውቃለህ። መንሱር የመኪና ማጠቢያ እዛ ያን ቅጣት ምናምን ተቀጥተሃል። 130,000 እኔማ እንዴ 130,000 ወርድላታል ብዬ አላሰብኩም። 130,000 ኮይን አግኝተህ ነው አገኘች እሷ። 120,000 ከገባሽ እቀጣልሻለሁ አልኳት።
120,000 ኮይን ስንት ነው ኤርሚ? $1,000 በደብል ነው። በደብል ላይ ገባችሁ? በደብል ትሪፕል፣ በደብል ወይስ በትሪፕል? ደብል በደብል በደብል ከሆነ 120,000 ሲሆን ላይክ $600 እና አካባቢ ነው። 80 ምናምን ሺህ ኢትዮጵያ። እኔ ደግሞ ክብር አለ። ለምን መሰለህ? ቃል ነው አይደል ኤርሚ? ና እሷ ጋር የሚደርሰው 300 ነው። ወጥቼ በስንት ነው የሚያወጣው? ያን የሚያወጣው ሰው እሱ 600 ምናምን ያወጣል። እሷ 300 ይደርሳል። ኧረ በእናትህ ጥሩ እኮ ነው፣ አሪፍ እኮ ነው። ዋናው መሰለህ እኔ መንሱር የመጣው እነዚህ ሰዎች ችለው ነው የሚሰሩት፣ ፈልገው ነው የሚሰሩት። መዝናናት ይፈልጋል። ስድብ የሌለው ያዝናናው። አሁን ጌም ምን ያዝናናው እኮ ነው። ማን ኧረ መንሱር በእናትህ በሚሊዮን ይወጣል። ነገሩ ምንድን ነው? ይሄ ከጌሙ ይልቅ አሁን እግር ኳስ ለምሳሌ ስንት ነው የሚከፈላቸው? ኧረ በስመ አብ 40 ሚሊዮን ዩሮ 30 ሚሊዮን ዩሮ። ኢትዮጵያ ውስጥ ግን ማለት ነው እንዴት አንድ ሰው ኳስ አንከባለው ይሄን ያህል ይከፈለዋል ይባላል። በቃ ይሄ ዓለም ያመጣው ነገር እኮ ዓለም ያመጣው ዓለም መንሱር ምን መሰለህ? መንሱር መስተካከል ያለበት ነገር አለ። ፈን መሆን አለበት። አሁን ከኤርሚ ጋር ስንጫወት was very fun። ሃይማኖት የለም ብሄር የለም ነበር። ሰዎች ተዝናንተዋል። ባዶ ኤርሚ በጣም ይዝናሉ። በጣም አሪፍ ነው። እኔ አሁን ሰው ባገኝ ያው ከኔ ጋር ሌቭሌ ጋር አይሄድም ብዬ እንጂ እውነት ታማኝ ሰው ባገኝ የሆነ ክፍል ሰጥቼው እንደዚህ እየተቀጣ ሌሊቱ ሙሉ ጌም እየተጫወተ ገብቷል አይደለ? ጌመር ምንድነው ጊፍተር ፈጥሮ በሁለት በሶስት ወር ጊፍተር ትፈጥራለህ ዝም ብለህ በሆነነት ሁኔታ እና 50% ይዞ ጠዋት የሚሄድ ሰው ባገኝ አይ ዊሽ መንሱር ትልቅ ቢዝነስ ነው እኮ። አያችሁ ቢዝነስ ሊያደርገው ሊቀጥር እኮ ነው ሰው ቀጥሮ ነው። ኦፍ ኮርስ በእውነት እንደዛ ማድረግ ሰው ካገኘ ምን አለ ሆና መንሱር ራሱ አይጫወትም እንዴ? ለአንተ ራሱ ጊፍተሩን አምጥቶ አይችልማ። አንደኛ ነገር ፎሎወርስ የኔን በአንተ አካውንት ነው የምትለኝ። በእኔ አካውንት ነው እኮ ሶሪ በእኔ አካውንት ቤት ይመጣል፣ መኪና ይላክለታል። ለምን አንተ አትጫወትም? ለምን አንተ አትጫወትም? ለምን አም ሶሪ ኖ ማለት ይኸውልህ የግድ እኮ መቀጣት የለብህም መንሱር። አልተቀጣህ ደግሞ ጌመር ብር አይሰጥህም። ለሴቶቹ ከነጮች ጋር ስንጫወት ታውቃለህ? የሆነ ጆን ዳንኤል እያለ አሁን እነሱ ጋር ቅጣት አልነበረም፣ ግን በጣም ነበር የሚሰጠው። አንተ ላይክ የጌሙን ቫይብ መፍጠር ነው። አሁን ቅጣት እኮ ዓለም ላይ ሌላ እንሞክር እስኪ መንሱር። አሁን ያለ ቅጣት እንየው፣ ያለ ቅጣት እንሞክር እስኪ። ቅጣት የለም ፕሊዝ ፕሮፌሰር ትጫወት ነበር እኮ ትናንትና። ተጫወቷ፣ ውጡና ተጫወቱ። ትናንት እኮ አይቻልም እኮ ይቻላል። አዳምጠኝ መንሱር። ያለ ቅጣት አንተ ደግሞ እናስጀምረውኛ። ለምን መሰለህ? አዳምጠኝ መንሱር። እኔ አሁን አዳምጠኝ። እኔ እናንተ ስንጫወት ያለ ቅጣት ነው የምንጫወተው። አንተ ስትጫወት አንተ ይኸውልህ፣ እኔ አሁን እያስተካከልኩት ነው። ከብሔር ከሃይማኖት ከምናምን ነፃ የሆነ ኮሜዲና ፈን እንዲሆን። አንተ ደግሞ በዚህ እኛ ምን እንከተላለን? ያለ ቅጣት እኮ የምንጫወት እናንተ ናችሁ። እኔ ብቻ እናንተ ጋር ያለ ቅጣት መንሱር የሚሆነው ለሶስት እንዴት ሆነ? በቃ ለብቻ መንሱር ቆይታል ጌም ላይ አሁን አንተ 36 ነው መንሱር። ጋይስ ሌትስ ጎ ሌትስ ጌት ረባን ትሪፕሉን ተቀበል። ይሄ ፍቅር የነጮች ጌም ነው። this is የነጮች ጌም ነው። የነጮች ጌም ጋይስ ሌትስ ጎ የመንሱር ደረጃ ጋይስ ሌትስ ጎ ሌትስ ጌት ረባን ትሪፕል በዚህ ነው ይባላል። ለብላችን እናሳይ። ሁላችሁ ተባበሩ። ለብላችን እያሳየን ይኸውልህ መንሱር፣ ያው ጨዋታው ኮሜዲ ጨዋታ ምናደርጋለን መሰለህ? ቅጣቱ ሜቢ ጥያቄ ስለ ሀገር ጉዳይ ፖዚቲቭ ነገር የግድ እኮ ሌላ ክሬት ማድረግ እንችላለን። እኔ እንዲያውም አካደሚክ የሆነ ነገር እሱ ያስኬዳል። እንደዛ እናደርጋለን። በቃ ጥያቄ እንጂ ጥያቄ ማለት ለምሳሌ መጀመሪያ ላይ ጨረቃ የወጣው ማን ይባላል? ያንን ካል ቤተሰብ ዳብል ነው። ኤርሚ ኤችዲ ከኛ ጋር ነው። አትፍሩ፣ ቅጣት የለውም። ኤርሚ ኤችዲ ካለ ታውቃለህ ሰው ሁሉ ይጠፋል። ኧረ እኔ ጋር ሰው የለም። አሁን ገና እነሱ መሰላቸው ትናንትና ከኔ ጋር ስጫወት ደንግጦ ሰው ሁሉ መደበቅ ጀመረ።
ጋይስ ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። 1 ሚሊዮን ከገባው መንሱር ጀማል 500 ሺህ ብር ለኔ ይሰጣል። አልገባም አይደል? ጋይስ አራት ሰው አንዳንድ አራት እሱን ነገር ብዙ ተከትሎ ማድረግ እንደጀመረ ታውቃለህ። ለማንም አልተሳካም እኮ ተጽዕኖ ፈጣሪ ይሆናል ለመስጠት 2 አበባ 1 አበባ ሉኒካዬ ይሄ የክብር ጌም ነው ጋይስ የክብር ጌም ነው ጋይስ። ይሄ የክብር Thank you so much guys. Let's go everybody. መንሱር ይደበራል ወርቀርቃራ ጋይስ የክብር ጌም ነው። ፕሬዚደንት መንሱርኛ የክብር ጌም ሁላችሁም ታፕታፕና ኮፒ ሊንክ እያደረጋችሁ ጆካ ፋሚሊና የክብር ጌም እንጫወት። ጆከር ግባና ላክ የክብር ጌም እየተጫወቱ ነው። ቅጣት የሌለው ና ጆከር everybody double የክብር ጌም እየተጫወቱ guys ሁለት እጥፍ ነው ማንኛውም ሁለት እጥፍ ነው ማንኛውም ነገር ወጥራ ያለሽ double ሸገር so much guys let's go double let's go አራበን double guys double ሁለት እጥፍ ነው guys አረ ቢቢ የደለ ደምረው የክብር ጌም ነው ባባ ደምረው የተዋደው everybody let's go ሞኒካ ትመቻለህ ትለያለህ ጋይስ የክብር ጌም ነው ትለያለህ